የቤት እመቤት ይላል ማለት ነው። የራሴ ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። ፒጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆን። ቲክቶከሮቹ በቁጥጥር ስር ውለዋል። የኢትዮጵያ ፌደራል ፖሊስ በቅርቡ በተካሄደው በጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አለባበስ የለበሱ በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራለኝ ከሴቶች ጆሲ ሰላም ጤና ይስጥልኝ። ፍሬቱም ነኝ። ዛሬ እንግዲህ በተለያዩ መረጃዎች መጥቻለሁ። አንደኛው መረጃ ጉዳይ እንግዲህ ቲክቶክ አዋርድ ላይ እንግዲህ የተለያዩ አስነዋሪ ሆነ አለባበስ ታይቶ ነበረ። በጣም ብዙ ሰው ሲቀባበል የነበረ ነገር ነው። እንደውም አንድ ትልቅ ታዋቂ ቴሌቪዥን ጣቢያ ላይ እንግዲህ አለባበሷን ኢንተርቪው ያደረገች አስነዋሪ ሰው ነበረች። እንግዲህ ስም መጥቀስ ይቻላል፣ ግን ተግባሩ እጅግ በጣም አስነዋሪ ነበር። አንዳንዶቹ ደግሞ በሰሩት ተግባር ይቅርታ ይጠየቁ አሉ። ጃኒ እንግዲህ ብዙሃኖቻችን እናውቃለን። ቱር በማድረግ እዛ እንግዲህ ላይ ተገኝቶ ነበረ። ተሸላሚም ነበረ የ2025 ቲክቶክ አዋርድ ላይ። እዛ ላይ እንግዲህ አለባበስ ትክክል አይደለም፣ ኢትዮጵያዊነትን አይወክልም ሲሉ ተደምጦ የተለያዩ ሰዎች ቪዲዮ ሲሰሩበት ይቅርታ አጥፍቻለሁ ሲል መደመጡ ይታወሳል። እኔም ከ7 ቀን በፊት የይቅርታ ቪዲዮን ሰርቼ ነበረ። እዛ ላይ እንግዲህ ይቅርታ አድርጉልኝ፣ ይሄ ከኢትዮጵያ ባህል ያፈነገጠና የወጣ ነው፣ እኔ ሃይማኖተኛ ኦርቶዶክስ ላይ ሲል ተደምጦ ነበረ። ከዛ ጎን ለጎን ደግሞ የምናውቀው ታዋቂው ጋዜጠኛ ሶፎንያስ እንግዲህ ከትላንትና በስቲያ ዲሴምበር 7 ማለት ነው አንድ መልእክት ጽፎ ነበረ። መልእክቱ ምን ይላል መሰላችሁ? አዳማ እንግዲህ አንድ ጓደኛዬ ላፕቶፕ ልኮልኝ ላፕቶፕ ለመቀበል አዳማ ሄጄ ነበረ። አዳማ ሄጄ በተቀበልኩበት ሰዓት ከጀርቤ ማላቃቸው ለሰዎች ስሜን ጠርተውኝ እንግዲህ እቃውን ነጥቀውኝ ደብድበውኛል ሲል ተደምጦ ነበረ። ከውሸት የራቀ መረጃ እንደሆነ ተገኝቶበታል። እንግዲህ የተሰራው ድርጊት እጅግ በጣም አሳፋሪ ነው። መግቢያ ላይ እንደምትሰሙት ከአንድ ታዋቂ ጋዜጠኛ ቀርቶ ከኢትዮጵያ ዜጋ ወይ ደግሞ ኢትዮጵያ ውስጥ ከሚኖር አንድ ኢትዮጵያ የማይጠበቅ ተግባር ነው። ይህም በተመለከተ እንግዲህ ሰሞኑን በአዲስ አበባ የተለያዩ ሰዎች ቪዲዮ እየሰሩ ይገኛል። የተለያዩ ዓለምነት ይህ ነገር እየዞረ ምንድን ነው ኢትዮጵያ ውስጥ ምን እየተካሄደ ነው? ምን ጉዳይ ላይ ያለ ነው? እንግዲህ ጂ ፓወር ቲክቶክ አዋርድ ላይም እጅግ አሳፋሪ የሆኑ ተግባራት ተፈጽሞ ነበረ። እነሱን ሁላ የሚወቅሱ የተለያየ ቪዲዮ እየተሰራ ነበረ። ወቀሳው ፍሬ አፍርቶ እንግዲህ ተጠያቂነት ደረጃ ደርሷል ማለት ነው። ልክ ሊገቡ የሚገባቸው ሰዎች አሉ፣ ይቅርታ የሚጠየቁ ደግሞ አሉ። እንግዲህ እንደ ሕግ እኩል መታየት ስላለባቸው ይመስለኛል። የኢትዮጵያ ፌደራል ፖሊስ እንግዲህ ይህን በተመለከተ በዛሬው ዕለት እነዚህን ቡድኖች እንግዲህ ማሰሩንና ለሕግ ተጠያቂ ለማድረግ እንዳሰበም ተመልክተናል። ይህም የሆነበት ምክንያት ከኢትዮጵያ ባህልና ስነስርዓት ያፈነገጠ ነው፣ ኢትዮጵያን አይወክልም ሲል እንግዲህ ዘግቧል ማለት ነው። እንግዲህ በጣም ከባድ ጊዜ ላይ እንደደረስን ብዙሃኖቻችሁ ታውቃላችሁ። የት ነው ያለነው የሚል ጥያቄ እየቀረበ ይገኛል ማለት ነው። አንዳንዶቹ ደግሞ በጣም አስነዋሪ እንግዲህ ሶፎንያስ እጅግ በጣም ያስደነገጠኝ እንደው ቪዲዮ ለመስራትም ሳይሆን በአንድ ወቅትም ተከራይቶ የነበረበት እዚሁ አካባቢ አውቀው ነበርና በጣም አስደንጋጭ ነገር ስለተመለከትኩኝ ነው። ሶፎንያስ እንግዲህ ታሞ ጸበል እንደነበረ ብዙሃኖቻችን እናውቃለን። ከጸበል ከወጣ ወዲህ ግን የተለያዩ ሰዎች እንደዚህ አይነት ተግባር እየፈጸመ እንደሆነ ተክለ ሃይማኖት፣ ሸገር ኢንፎ የተለያዩ ሚዲያ ላይ እንግዲህ ቀርቦ ይሄ ነገር ተገኝቶባል እውነት ነው ወይ ሲባል በፍጹም ብሎ ክዶ ነበረ። ይሄ ልጅ ግን አዳማ ድረስ ጠርቶ እውነተኛ የሆነ ነገሮችን አሳይቷል ማለት ነው። ብዙሃኖችን ያስደነገጠው እጅግ በጣም ብዙ ሰዎች አያደርጉም እያሉ የሚናገሩም አሉ። ግን ከጤና አይመስለኝም። እንደምታዩት እንግዲህ ዶክተር ኪዳነ ምህረት ጸበል ላይ እንደነበረም ታስሬ በካቴና ነበርኩ የሚል መልእክት ተናግሮ ነበረ። አሻም ላይ እንግዲህ የራሱ ፕሮግራም እያስተላለፈ ይገኝ ነበረ። እሱም ነገር እንዲቆም እንግዲህ እገዳ ወጥቶበታል ማለት ነው። በጣም ብዙ ተግባራትን ነው እንግዲህ የፈጸመው ሶፎንያስ። በጣም አስደንግጦናል። ይሄ ልጅ እንግዲህ እውነታውን ባያወጣ ኖሮ ሶፎንያስ በለቀቀው በፌስቡክ ፔጁ ላይ አስነዋሪ የሆነ አዳማ ሊያስወቅስ የሚችል መልእክት ነበረ። ሌቦች አሉ የሚል መልእክት ነበረ ያስተላለፈው። ተጠያቂ እንደሚያደርገውም ይሄ ነገር እጅግ በጣም እርግጠኛ ነኝ። ለምን ስም በማጥፋት ወንጀል ማለት ነው። እንግዲህ ሶፎንያስ ብዙሃኖቻችን በጣም እንደሚያደንቁት የተለያዩ ጋዜጠኞችም ናፍቆትም አብረው ሰርታለች። ትዝ ይለኛል ኢቢሲ ላይ ነው። እዛ ላይ እንግዲህ ጥሩ ፕሮግራም ከሚያዘጋጁ ጋዜጠኞች መካከል ነበረ።
በጣም ግን ድንጋጤ ትየለሌ ሆኗል። እኔ እንጃ ማመንም የሚከብድ ነገር ነው ይሄ ነገር አላቅም የሰይጣን ስራ ነውና እንግዲህ ሶፎንያስ በጣም ውዝግብ እየተነሳበት ይገኛል። አሁን ያለበት ሁኔታ ምን እንደሆነ ባላቅም አንዳንዶቹ ግን በተለያዩ ፔጆች ላይ ራሱን ሊያጠፋ ይችላል የሚሉ መልእክትን እየጻፉ ይገኛል። ለምን ይሄ በጣም አስነዋሪ ነገር ነው። እጅ ከፍንጅ እንደመያዝ ነው የሚቆጠረው ተግባሩ ማለት ነው። ምንስ ያስተምራል? እኔ አሁን ሀገራችን ላይ እየተካሄደ ያለው ነገር ምን ያስተምራል? ምን እየተመለከትን ያለ ነው? ሌሎች ሀገር ላይ የሚለብሱት የሚሆኑትም ነገር መልእክታቸውን እያስተላለፉበት ነው ይሄ ነገር የሚያደርጉት። እኛስ ሀገር ምንድን ነው? እውነት ተረተናቸው ነው ወይ ይህን ተግባር የምናደርገው የምንፈጽመው ትክክል ነው ወይ ተግባራችን? ይሄ ሊታሰብበት ይገባል። እያንዳንዷ የምናረጋት ነገር እና እነሱ ፋሽን አይደለም የሚያደርጉት ትርጉም አለው የሚለብስ ነገር። እኛ ጋር ገመቶ ፋሽን ነው። 3 ሚሊዮን የወጣበት አለች እንደውም ልጅቷ እንኳን 3 ሚሊዮን 3 ብር የሚወጣበት ነገር አይደለም አለባበሷና እጅግ በጣም አስነዋሪ ተግባራት ነው እየተፈጸመ ያለው። ልበ ጀግና ደግሞ ልክ እንደ ጃኒ ይቅርታ የሚጠይቅም ትውልድ አለ። እሷ ግን ስታይሌ ነው እኔ ፈለኩትን ማድረግ እችላለሁ ስትል ግግም ያለ መልእክት ነበር ያስተላለፈችው ላይቭ ስትሪም ላይ። በጣም እሷ ተቀባብሎ በጣም እሷ አወግዟት ነበርና ምንድነው እየተካሄደ ያለው? ሶፎንያስን እንግዲህ እግረኛው ሚዲያ ተክለ ሃይማኖት ምንድነው ይሄ ነገር ብሎ አፋጦ ሲጠይቀው በጣም ብዙ ሰዎች ተክለ ሃይማኖትን ወቅሳችሁታል። ቪዲዮ እንዲያወርዱ ላስከመውን ደረጃ ደርሶ ነበርና ለምን ሸገር ኢንፎም ጠይቀው ነበረ። ስሜን ለማጥፋት የተደረገ ዘመቻ ነው የሚልም ነገር ነበር የተናገረው። ካድ ነበር ያደረገው። ይሄ ነገር ግን እውነት ተሸፋፍና ስለማትቀር እንግዲህ እውነታ ወጥቷል። አዳማ ድረስ ከዚህ ትራንስፖርት ውስጥ ገብቶ አቃቂ እስኪደርስ አቃቂ ደርሼ እየመጣው ነው ተዘጋጅ ቢጃማ ልበስ እስከማለት ደረጃ የደረሰበት ዘገባ ነው የተገኘውና ልጁ እንግዲህ ሊደነቅ ይገባል። ግን ለደህንነቱ እጅግ በጣም አስጊ እንደሆነ ይታወቃል። አላቅም ምን እየተካሄደ እንዳለ ምን እየሆነ እንዳለ የምናውቀው ነገር የለም። በጣም አስፈሪ ዘመን ላይ ያለ ነው። ኢትዮጵያን እግዚአብሔር ይጠብቃት። እውነት እኔ ከዚህ ውጭ የማስተላልፈው መልእክት የለም። አንዳንድ ግን የምናደርገውን ነገር ማሰብ አለብን። ምንድነው እያደረግን ያለ ነው? ምንድነው የተካሄደ ያለው የሚለው ነገር በጣም የሚታወቅና ሊጠና የሚገባው ጉዳይ ነው ብዬ አስባለሁ። እያንዳንዷ እኛ የምናስተላልፋት ወይ ደግሞ እኛ የምንሆናት ነገር ነገ ትውልድን ያበላሳል። ነገ የሚከተል ካንተን የሚከተል ወይ ደግሞ ሴቷን የሚከተል ትውልድ ይመጣል። ያ ትውልድ የሚገባው ነገር አይደለም የሚያደርገው ድርጊትና ስህተትን ካሁኑ ካልተስተካከለ ለነገ ትልቅ ቦታ ያመጣል የሚል አስተሳሰብ አለኝና አላቅም። ከባድ ዜናዎች ነው እየተመለከትን ያለ ነው ሰሞኑን። እንግዲህ እግዚአብሔር አምላክ ኢትዮጵያን ይጠብቃት። እንደምናየው በሽታ በተለያየ ሀገር እየገባ ነው። የእርስ በርስ ጦርነቱ አለ። ነገሮች እጅግ በጣም ከባድ ነው እና ይሄ ኃጢአታችን ነው ብዬ አስባለሁኝ። እስቲ እናንተም ኮሜንት ላይ ሀሳባችሁ ምጽፉልኝ፣ እጅግ በጣም ደስ ይለኛል። እንግዲህ ታዋቂው ጋዜጠኛ ሶፎንያስ ምንድነው ቀጣይ ነገሩ ማለት ምንድነው? እንደ ሰው ትክክለኛ ህይወት ሲኖራል የሚለው አስተሳሰብ ለሁሉም ሰው ጥያቄ እንደሚሆን እርግጠኛ ነኝ። ለቤተሰቦቹ፣ ለእናቱ፣ ለሱ ቤተሰቦች በጣም ከባድ አስደንጋጭ ዜና ነው። ሜሲ ሲጻጻፍ ነበር፣ ቮይስ ይልካል። የሚላላከው መልእክት ደግሞ በጣም አሳፋሪ የሆኑ መልእክቶችን ነው እሱ ስንመለከት የነበረውና ለማንኛውም መጨረሻችንን እግዚአብሔር ያሳምርልን ሀገራችን ላለው አብራችሁ የነበርኩት ፍሬቱም ነኝ።